ቤተሰብ እንዴት ነው አንቺ ጋር? እኔ ጋር ምንም አይልም። ያው ከሁለት ልጅ ጋር ኑሮ ከባድ ነው። አንድ ልጅ እኮ ነው ያለሽ። ደግሞ እኮ አይገባም። አላበሎ ማሰብ ከዚህ በላይ ድካም ነው ምናልባት ሰማይ ላይ ከዚህ ሌላ ምጉንዲናን ለማየት እንዳልኩሽ ባሽ ሰማይ ቤት እንደሱ አይ የምርጫ ምልክቴ ዘይት ብዬ ልወዳደር አሳባለኝ እና እንዴት ነው እናንተ ቢልክለላ ቁንጅናማ የቀያማ ሴቶች ጋማ ቁንጅና ቢኖዝም ባክሽ ባክሽ ሆናሽ ምስሬና ተከሰሻል ልጁን ለማኑ ለጅሎሻል ያልጅቷን እናት ነዋሉ አሉ አይቆንጅት ሰላም ሰላም ውድ ፋሚሊያን እንዴት ናችሁ? ዛሬ ባበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes! ለእናንተ ብዬ ማልገባበት ጉዳይ የለም። ሁሉ ጊዜ እንደምላችሁ ይሄን ቻናል ሰብስክራይብ ያደርጋችሁ ቤተሰብ ይሁኑ። ሐሳባችሁን ጻፉልኝ፣ ይቀበላለሁ። ቪዲዮውን እስከመጨረሻው ተመልከቱልኝ፣ ምክንያቱም ለኔ ይጠቅመኛል። ወደ ቪዲዮ $4 million ካላችሁ ማለት ነው ይሄን ቤት መግዛት ነው። ሃይማኖት አይደለም። ፈልግ ነበር ግን ከሞኔ ራቀ። ታዲያ ምን መለከተኝ ነው? እኔ ከኔ ወጥ ጋር ያገናኛል። የሁሉ ሚሊዮን ዶላር ቢኖረኝ ቤት እኛ ሀገር 1 4 5 ቤት ነበር እንዴ መደዳ ምገዛበት 6 7 ቤት 8 9 ቤት 11 ቤት ነበር ምገዛበት። ቀልደኛ ጀማው አሃቢና ካንተ ሸሚዝ ነው እንዴት ነው ማለት እኔ እኮ የሚገርመኝ የምገዛው ልብስ ከኔ ልክ እሱ ላይ ማማሩ ምን ታደርገው የለም አላሰጡት ነው ገንዘብ ኖሮ ሞገስ ከሌለ ሞገስማ ሰጥቶታል። አታዩም እንዴ ሲገዛ እንደምወስድበት ስለሚያውቅ በእኔ ልክ እየገዛ ሞገስ ራሱ ያገኘው በእኛ ቤት ምግብ አይደል እንዴ? ሲመጣ እኮ ሞሰቡን ነው የሚያስጨንቀው። ሰው መሰረቱ ወይ ፍቅር ምንድን ነው? አንተ ትንሽ ለራስህ ክብር የለም እንደዚህ ሰው ወርድ ዝም ትላለህ። ምን ላድርገው ፍቅር ባህሉ እኮ እባክህ እንደዚህ ይላል። ፍቅረኛ ፊት እንደዚህ ይናገራል። ካሁን በኋላ ጓደኛ ካለ ከሱ ትመርጣለህ። ቃሊ ማዘር እንደታመመች ታውቃለህ። ትንሽ ብር አበድር ይቅርታ ሄዱ ነገ ከከተማ ወጥቼ ስለምዝናና ብር ያስፈልጋል። እሺ በጣም የሆነ ቃላት ስለሆነ ላበድር አልችልም። በጣም አዝናለሁ። አንተ ለምን ማዘር ነገር አረኔ በልበል እኔ ብሩን አስገብቼላለሁ እንዳንተ አይደለም። አይሽ ቢሉ ማለት ሰው ነው የተገኘ ነው ሰው ይጠፋለት። ይቅርታ አልተረዳውክም። እሺ አሁን እንሂድ እንዴ መቶ ያቃታቸው መጥፎ ባህሪ ብቻ ሳይሆን ያደረጉልንን መልካም ውለታ የምናስታውስ ክላሽ ያደርጋል እኮ ጥሩ ነው። ጥሩ መሆኑ እኮ አየ ነው። ግን ይሄንን ስላረኩልህ እንደዚህ የፈለኩትን አፌ መክፈት አቅም አለኝ ነው እኔ የሚመስለኝ። እኔ እንጃ በምን እነሱ እንደተረዱት አላውቅም። የሆነ ነገር ያደርጋል፣ ግን ያቺን ነገር ለማጣፋት እዚህ ጋር ደግሞ መሳደቡ ስድብ ነው። ይመጪማ አይተናነስም፣ አስፈላጊ አይደለም። በቃ የዋና መልካም ልብ ያለው ሰው ሆኖ እንደዚህ መለፍለፍ ተገቢ አይደለም ባይኔ። ምን ትላላችሁ? ኮሜንት አድርጉልኝ። አመሰግናለሁ። ማማም ያውናያ ምንድን ነው የምትዘው? አንቀርም ውጪ መስራው ቆማ ነበር ምን ጉንፋንና ይሄ ቁጣኛው ነው ለቃበን አንተ ምን ለቃበን እንጂ ምን ይቻላል?
ሙቀርም አንተ ለንታቻል ጤናቂ ወጣሽ እያናገርኩህ መልስ ቢሆን እንስቶ ሰማል ዜታውቃ ስልኩን ብቻ ፍቅር እሺ የጣላችሁበትን እንኳን ታስረዱንና የተለያያችሁበትን እኛም እሺ እንረዳው። ምን ብሩን አይታን ሄደችው ልበል? እንደዛ ነው ወሰድኩት፣ እንደዛ ነው ወሰድኩት። እኔ ምን ይመስላችኋል? እስቲ ይሄንንም ማካተት ነበረበት ቪዲዮ ላይ። ያው ሁሉም ወዳለው ነው አያሉን ካሉን ከሌለ የለም እንዴት ስም ሊማንች ጋር እኔ ጋር ምንም አይልም። ያው ከሁለት ልጅ ጋር ኖሮ ከባድ ነው። አንድ ልጅ እኮ ነው ያለሽ። ደግሞ እኮ አይገባም። ጭራሽ ይነግራታል አንድ ልጅ እንዳላት። ሁለተኛው እሱ እንደሆነ አላወቀም። እንደሱ አይ የምርጫ ምልክቴ ዘይት ብዬ ልወዳደር ሀሳብ አለኝ እና እንዴት ነው እናንተ ሀሳብ? ልወዳደር ልመዘገብ ነው አስተያየት እንድትሰጡኝ ነው። እሺ ምንድነው ሀሳብ? ልትመረጥ ነው ለእያንዳንዱ ሰው በግለሰብ ደረጃ ነው። በግለሰብ ደረጃ ቁርሱን በአንድ ሌትር፣ ምሳውን በአንድ ሌትር፣ ራቱን በአንድ ሌትር ሰርቶ እንዲበላ አደርጋለሁ። ከዛ ከተመረጥኩ ከፍትና ከኔ በቅናሽ እንዲገዛ ነው ይደረጋል ማለት ነው። ያ ግዴታ ነው። ገዝሽን መረጡት። ያው ገዝሽ ከተመረጠ የቁርስ ምሳ እራት በቀን 3 በ3 ሊትር ዘይት ልንበላ ነው ማለት ነው። ገዝሽን መረጡት። ዘይት ያከፋፍለናል ወይ ቡርቴ እንድትጫወቱ ብዬ ቡርቴ ነይ ነይ ተረበይ ምንድነው ያደረግሽው? ለምንድነው እንደዚህ አድርገሽ የጠበቅሽው? ኧረ ላይ ጮቱ ቢያለሽ Ask her why she did that and she said I want you to play. Want to play? She wants us to play. Oh, come on. ዛሬ እንደውም ወንድ ልጅ ከነቃጭል ኧረ ላይ ኧረ እንደ ለቡርቴ አጨብጭበናል። ትችያለሽ። ኧረ ወንድ ልጅ ምንም አንል። ፒኦቪ በ1980 ልጆች ካሜራ ሲያዩ ክላሲካል የማለች የሚሉት ካሜራ ላይ ምናምን በፊት ቲቪ ላይ ምናምን ሲለቀቅ መጀመሪያ ምናምን ይፈራሉ፣ ከጀርባ ምናምን ይሽኮረመማሉ ምናምን ነገር ገዛ የአሜሪካ ያስኩት አሁን ደግሞ ፍሪክ ችግር ነው የሚኖረው። አንተ ምንድነው ችግር? ቆይ እንዴ
ምን አይነት ምግብ ነው? ጠሎ ነው የፈለከው? ፕሮርሳ ነው? አንጮቴ ነው? ምን አይነት ምግብ ይምጣልህ እንዴ? እኔ አንተ የምትበላው ነው እኮ በሳምንት 2 የበላ ጉንጭ በጉንጭ ነበር። አላየህም? አስተዳደግ ስማ፣ ቋጥረን የምንሄደውን ምግብ ሁላ ማለት ነው ተርሰን ከበላን አስተማሪዎቻችን ይመጡ ነበር አይደለም? አስተዳደግ አላየህም? የግቢ ወጥና እንጀራው ወፋፈሩ እንደዚህ ግርግዳ ላይ በሚስማር ብትመታው አይወድቅም። ዳቦ ስትል ዳቦ እየበላ እንደዚህ የሻሞ ምናምን ነገር ተብሎ መጨረሻ ላይ ፍስፍስ ሲደረግ በደንብ የሰበሰበው ልጅ በዳቦ ነው የሚመጠቀው። በሶን ትበጠብጣለህ። ያንን ወፍራም በሶ ቅምጥልን ማንንም አዳረብ በስትሮ ነው ላ በሶአችንን የምንጠጣው። ቀበለን ቂጣችን ዲምፕል እስኪያወጣ አስተዳደግ አላየህም? አንድ ማንኪያ ስጋ ገላችን ላይ የለ፣ አንጀታችን ተጣብቆ ድሮ 6 ኪሎ እንዳሉት አንበሶች ወዳችን ተጣብቆ ፍሬያችን ከኋላ ይታያል። ቂጡን ላይ ቂጣችን ላይ መጠነጠው እንደ ስራ ስንጀምር አንተ አታማር አስኮናኝ በልተህ ማታስመሰግን ማጠረቃ ሉሲ ሲያስጠላ። እኔ ጥያቄ እየበላህ እንደዚህ ኮንክ ሳትበላ የኛ እንዴት ልትከሳ ነበር? ጥላው ላይ ኖርም ነበር። በዚህ አታማር አታ ሲያስጠላ። አመሰግናለሁ። ትክክል እኮ ነው ብራዘር። አንቺ ኑሮውን የጀመርሽው ካልሆነሽ ነው ይመስለኛል። እና ወረታሽ አላየሽም። ሌላው አሜሪካ መሆኑ ብቻ እኮ በቂ ነው ብራዘር። ምን ሆነ ነው እንደዚህ ችግር በችግር መጥተው ግቢ ደግሞ ሃይስኩል ነው አይደል? የምትበላው ሃይስኩል ነው። ዩኒቨርሲቲ ምናምን እዚህ ጀለስ አልነበረህም? የለህም ነው አትጠይቅም? ዩኒቨርሲቲ ምግብ ምን እንደሚመስል ጠይቂና እስከዛ በኋላ ሀሳብም ምናምን ልቀይር ትችላለሽ። አመሰግናለሁ። እኔም እንዴ ስማ ቁጭ ቢ ማን አንተ ቤት ወይ ስማ እስኪ ታሸገው አከራ ስታሸገው ይገላል ወደ ወደ ውስጥ ነው የሚገባ። ምስጋና እንደሚጠበቅ ነው የሚጠበቅ ቪዲዮ ነው። ጠፍታችኋል። ቶሎ ቶሎ ልቀቁልን። ማን አለማየሁ ይኸውልህ ሴትን ልጅ ፍቅረኛ አለሽ ወይ አይባልም። አንተ ከሱ የተሻልክ ሆኖ ፍቅረኛ የላትም። ሲንግል የተቀማ ይመስለው አንተ ግን እንዲህ አባባልሽ ጋንደት ያለካለ ብታገባም ሲንግል ናት። ምንም ማድረግ አይቻልም። እንግዲህ ፋሚሊ ዛሬ ቪዲዮአችን ይሄን ይመስል ነበር። ዘራ ፈታ እንዳላችሁ ተስፋ አረጋለሁ። በቀጣይ በሌላ ቪዲዮ እስክመለስ ድረስ አሁንም በድጋሚ ይህን ቻናል ሰብስክራይብ ያደረጋችሁ ቆዩኝ። ሀሳባችሁን ጻፉልኝ፣ እቀበላለሁ። ባባ ይመቻችሁ።